በቅዱስ ቁርባን አግብተን ያለ ቅዱስ ቁርባን ስንኖር የሚገጥሙን ፈተናዎችና መከራዎች። ሰላም ውድ ቤተሰቦቼ፣ በዛሬው ቆይታችን በዚህ ርዕሰ ጉዳይ ሰፋ ያሉ ጉዳዮችን እያነሳን እንመለከታለን። የመፍትሄ ሐሳቦችንም ጠቆም እያደረግን መረጃ እየሰጠን እንወያያለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ፣ አሁን ባለንበት ዘመንና ከዚህም በፊት በነበሩ ጉዳዮች በቤተ ክርስቲያን ጋብቻ ሲደረግ የቤተ ክርስቲያናችን የጋብቻ መሰረቱ ስጋውና ደሙ ቅዱስ ቁርባን ነው። ከዛ በፊት ግን እያንዳንዱ ተጋቢ ወይም ደግሞ ጋብቻቸውን የሚፈጽሙ ሴቶችም ወንዶችም ወደ ጋብቻው ከመሄዳቸው በፊት በንስሐ አባታቸው በኩል የሚደረጉ እያንዳንዷን ከጋብቻ ጋር የተገናኙ ብዙ አይነት መረጃዎችን እየተቀበሉ ስለ ጋብቻ ብዙ አይነት መረጃ እየተሰጣቸው እንዲቆዩ ይደረጋል። እስከ ጋብቻቸው ድረስ ያሉ እያንዳንዷን ስርዓት በአግባቡ ይፈጽማሉ። ምን ማድረግ እንዳለባቸው ከንስሐ አባቶቻቸው ጋር በአግባቡ የተነጋገሩ እንሄዳለን። አሁን በዚህ ዘመን ባለንበት ጊዜ ውስጥ ግን ብዙ አይነት ግራ የተጋቡ ነገሮችን እንመለከታለን። ጋብቻዎቻችን በሙሉ ለቪዲዮ፣ ለፖስት፣ ለፎቶ፣ ለመለጠፍ፣ ማህበራዊ ሚዲያ ሼር ለማድረግ ብቻ የሆነ ብዙ የቤተክርስቲያን ድርጊቶቻችን በሙሉ ስርዓት አልባ እየሆኑ መጥተዋል። ይህም በራሱ ብዙ አይነት ችግር መከራ ወደ ቤታችን ይዞ እየመጣ ይገኛል። በተለይም ደግሞ ለቤተክርስቲያን በጣም ቅርብ ናቸው ብለን የምናስባቸው ሰዎች ጋብቻቸውን በሚፈጽሙበት ጊዜ ላይ ብዙ አይነት ነገሮችን እንመለከታለን። ፎቶ መነሳቱ ምንም ችግር የለውም። ለትውስታ ለማስታወስ ፎቶ ልናስቀምጥ እንችላለን። ግን ከዛ በኋላ የምናሳያቸው ድርጊቶች ሌሎች ሰዎች የሚማሩት ምንድን ነው ብለን ግን ብዙዎቻችን አንጨነቅም። በዚህ ባለፉት ሳምንታትና ጊዜያት ውስጥ ብዙ አይነት ጋብቻዎች ሲፈጸሙ ተመልክተናል። እንደዚሁም ብዙ አሳዛኝና አስነዋሪ ነገሮችም ሲደረጉ ተመልክተናል። ይህ ብቻ አይደለም፣ ብዙ ነገሮች ሲደረጉ የማይደረጉ የማይሆኑ ነገሮች ሲሆኑ ተመልክተናል። እግዚአብሔር በእውነት ቤተክርስቲያናችንን ይጠብቅልን። እግዚአብሔር ትዳራችንን ይባርክልን። በዚሁ አጋጣሚ ለባለ ትዳሮች እንደዚሁም ለምታገቡ እጮኛሞችም ጭምር ይህንን መልእክት በደንብ አድርጋችሁ አዳምጡ። አሁን የምነግራችሁን ነገር፣ አሁን የማስተላልፈውን መልእክት በደንብ አድርጋችሁ አዳምጡኝ። በቅርቡ አንድ የቤተ ክርስቲያናችን አባት ሲያስተምሩ እንደሰማሁትና እንደማውቀውም ጭምር በቤተ ክርስቲያን ውስጥ በተደረገ ጥናት በቀጥታ በቤተ ክርስቲያን በስጋውና ደሙ በተጋቡ በተክሊልም ይሁን በማሰባንም ጋብቻ የተፈጸመ በቁርባን የተፈጸመ ጋብቻ በአጠቃላይ ከ80 እና 85% በላይ ከቆረቡበት ቀን ውጪ ማለት ጋብቻቸውን ከፈጸሙበት ቀን ከቆረቡት ውጪ ከዛ በኋላ ቅዱስ ቁርባን ተቀብለው አያውቁም ይላል ጥናቱ። ይሄ በጣም የሚያሳዝን ነገር ነው። 80-85% የሚሆኑ ሰዎች አልቆረቡም ማለት በጣም የሚያሳዝንና የሚገርም ነው። ታዲያ ውድ ቤተሰቦቼ፣ እኛ በምናሳያቸው ድርጊት፣ እኛ በምንነግራቸው ነገር ሰዎች ወደ ቤተክርስቲያን ቀርበው በስጋውና ደሙ ጋብቻቸውን እንዴት ሊፈጽሙ ይችላሉ? እንደዚህ አይነት መረጃዎች እየወጡ እንደዚህ አይነት ድርጊቶች የተደረጉ እንዴት ነው እኛ ለሌሎች ሰዎች አርአያና ምሳሌ መሆን የምንችል? መጽሐፍ ቅዱስ በተደጋጋሚ ብርሃናችሁ እንዲሁ በሰው ፊት የበራ ይሁን ይላል። አስተውሉ ውድ ቤተሰቦቼ፣ ቤተክርስቲያናችን የምታስተምረንን ትምህርት በወንጌል ብቻ እየሰበክን አይደለም የምናስተምረው፣ ተግባራችንና ድርጊታችን በራሱ ትምህርት ነውና ማለት ነው። ለዚህ ነው ቤተክርስቲያናችን ነጠላ እንድንለብስ አለባበሳችን በአግባቡ እንዲሆን የምታደርገን፣ ሌሎች ጉዳዮችን በደንብ አድርጋ የምትነግረን ለዚህ ነው፣ ሌላ ጉዳይ አይደለም። ስለዚህ ዛሬ ብዙ አይነት ነገሮች የምንመለከተው ለዚህ ነው። ስለዚህ መጠንቀቅ፣ ማወቅ፣ መረዳት ያሉብን ብዙ ጉዳዮች አሉ ማለት ነው። ውድ ቤተሰቦች፣ እያንዳንዷን እንቅስቃሴዎቻችንን በአግባቡ ልናስኬደው የሚገባ ነገር ነው። ዛሬ ስላልተረዳ ነው ስላልተረዳ ነው ግን ትዳራችን፣ ኑሯችን፣ ህይወታችን በሙሉ በችግር ውስጥ እንዲያልፍ እያደረግን እንገኛለን። ብዙ አይነት ዋጋ እየከፈልን ያለ ነው በዚህ ጉዳይ ስለሆነ ማለት ነው። ስለዚህ በጣም ጥንቃቄ ማድረግ ያስፈልጋል። እያንዳንዱ ተጋቢና እጮኛ ወደ ትዳሩ ከመግባቱ በፊት የቤተክርስቲያንን ስርዓትና ድርጊት፣ የጋብቻን እያንዳንዷን ምስጢር በደንብ መማር አለበት፣ ማወቅ አለበት። ምስጢረ ተክሊል የሚባለውን በደንብ አድርጎ ተረድቶ የጋብቻን የስርዓተ ጋብቻን ትምህርት በደንብ አድርጎ መማር አለበት። እያንዳንዷን ነገር ከጨረሰ በኋላ ከዛ በኋላ ሁሉንም ነገር እየተረዳው እያወቀው ስለሚመጣ በቀላሉ ጉዳዮችን መፈጸም የሚችል ይሆናል ማለት ነው። ውድ ቤተሰቦቼ፣ እና በዛሬው ቆይታችን የምንመለከተው እንግዲህ ብዙ ሰዎች የሚፈተኑበትን ጉዳይ ነው። አስተውሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የምንገኝ ሰዎች አንድ የሚያደርገን
ሁለት የነበሩ ወንድና ሴትን አንድ የሚያደርገው ስጋውና ደሙ ነው። ስለዚህ ከስጋውና ደሙ ከራቅን ብዙ አይነት መከራዎች ህይወታችን ይመጣሉ ማለት ነው። በዛሬው ቆይታችን እንግዲህ ለብዙዎቻችን የሚጠቅም በትዳር ውስጥም የምትገኙ በተክሊልም የተጋባችሁ በማዕሰባን በቁርባን የተጋባችሁም አንድ የሚያደርገን ስጋውና ደሙ ነው። በቅዱስ ቁርባን ተጋብተው ያለ ቅዱስ ቁርባን የሚኖሩ ሰዎች የሚገጥሟቸው ፈተናዎች ምንድናቸው? በዛሬው ቆይታችን ሰፋ አድርገን የምንመለከተው ጉዳይ ይሆናል። በቀጥታ ወደሱ እንሄዳለን። አንደኛው እንግዲህ ውድ ቤተሰቦቼ በቅዱስ ቁርባን ተጋብተው ያለ ቅዱስ ቁርባን የሚኖሩ ሰዎች የሚገጥማቸው ጉዳይ ለመንፈስ ዝለት ይዳረጋሉ። ለመንፈስ ዝለት ይዳረጋሉ። ለምሳሌ እነዚህ ሰዎች ከጋብቻቸው በፊት በነበሩበት ጊዜ ላይ ብዙ የሚጸልዩ፣ የሚሰግዱ፣ የሚንበረከኩ መንፈሳዊ ምግባራቶቻቸው ጥሩ የነበሩ ሰዎች፣ ቤተክርስቲያን የሚያዘወትሩ ሰዎች ከነበሩ እንደዚሁም ደግሞ ለቅዱስ ቁርባን የነበራቸው ቦታ ጥሩ የነበረ ከሆነ ቅዱስ ቁርባን ከተቀበሉ በጋብቻቸው ጊዜ ቅዱስ ቁርባን ከተቀበሉ በኋላ ከቅዱስ ቁርባን ሲርቁ ለመንፈስ ዝለት ይዳረጋሉ። አስተውሉ ቤተሰቦቼ፣ ብዙ ጊዜ በቤተክርስቲያን ውስጥ ለሚደረጉ ነገሮች ዋጋ ካልሰጠን በጣም ብዙ ዋጋ የምንከፍለው ብዙ መከራ የምንቀበለው በዚህ መንገድ ውስጥ ነው። አስተውሉ። ስለዚህ ለመንፈስ ዝለት እንዳረጋለን ወይም ለመንፈስ ዝለት ይዳረጋሉ ባለትዳሮቹ ማለት ነው። እንዲህ ይላል፣ ተጋቢዎች ቅዱስ ቁርባንን እየተቀበሉ የሚኖሩ ከሆነ በመንፈሳዊ ሕይወታቸው ይበረታሉ። ግን ደግሞ በቅዱስ ቁርባን ተጋብተው ያለ ቅዱስ ቁርባን የሚኖሩ ከሆነ ለከፍተኛ መንፈሳዊ ዝለት ይዳረጋሉ። ቅዱስ ቁርባን የምንቀበል ከሆነ መንፈሳዊ ጥንካሬን ከማግኘታችን በላይ መለኮታዊ ጸጋን እንጎናጸፋለን። በዚህም መንፈሳዊ እድገታችን ከፍ ይላል ማለት ነው። ከመንፈሳዊ ዝለት የምንላቀቀው በቅዱስ ቁርባን ሕይወት ነውና ማለት ነው። የመንፈስ ዝለት ማለት ብዙ ጊዜ ከዚህ በፊትም ነግሬያችኋለሁ። የመንፈስ ዝለትን የሚያቀርብብን አንድም ዲያብሎስ ነው። ውስጣችን ላይ ተቀምጦ እንዳንሰግድ እንዳንጸልይ መንፈሳዊ ምግባራቶቻችን ደካማ እንደሆነ የሚያደርገን ጠላታችን ዲያብሎስ ነው፣ በስጋችን በደማችን ተቀምጦ ማለት ነው። ብዙዎቻችን ይህንን ስለማንረዳ በልማዳዊ የክርስትና ሕይወት ውስጥ እንድንቀመጥ አጥብቆ የሚታገለን ጠላታችን ዲያብሎስ ነው ማለት ነው። ስለዚህ ይህንን በደንብ መረዳት ማወቅ ያስፈልጋል። ቅዱስ ቁርባንን መቀበል ከመንፈስ ዝለት ይጠብቀናል ማለት ነው። ስለዚህ ከቅዱስ ቁርባን ስንርቅ፣ ከቅዱስ ቁርባን ስንጠፋ፣ ቅዱስ ቁርባንን መቀበል ስናቆም የምንፈተነው ፈተና አንዱ የመንፈስ ዝለት ይገጥመናል ማለት ነው። ስለዚህ ተጋቢዎች፣ ባለትዳሮች በደንብ አድርጋችሁ ልታዳምጡ የሚገባው ጉዳይ ነው። ይሄ በደንብ ማስተዋል የሚገባችሁ ጉዳይ ማለት ነው። በዚህ ሰዓት ይህንን ድምፅ ካዳመጣችሁ በኋላ ከባላችሁ ጋር ወይም ከሚስቶቻችሁ ጋር ተነጋግራችሁ ከንስሐ አባታችሁ ጋር በመነጋገር ወደ ስጋውና ደሙ መቅረብ ያስፈልጋል ማለት ነው። ለምን? የመንፈስ ዝለትን ልታርቁ የምትችሉት በስጋውና ደሙ ስለሆነ ማለት ነው። የተባረከ ዘር የምታገኙት በስጋውና ደሙ ስለሆነ ማለት ነው። የምትበረቱት ኃይል፣ ጉልበት የምትታደሱት በስጋውና ደሙ ስለሆነ ማለት ነው። ስለዚህ ብዙ ሰዎች ቅድም በቁጥር እንደነገርኳችሁ ከጋብቻቸው ቀን በኋላ ቅዱስ ቁርባንን ተቀብለው አያውቁም ብሎ በወጣው ጥናት 80 እና 85% የሚሆነው ሰው ከተጋባበት ከሰርጉ ቀን ውጪ ቅዱስ ቁርባን ተቀብለው አያውቅም ይላል ጥናቱ። ይህ ቤተክርስቲያን ያወጣችው ጥናት ነው። ቤተክርስቲያን ውስጥ በጣም የሚታወቁ አባት፣ የጋብቻን ትምህርት የሚያስተምሩ አባት ናቸው የተናገሩት። ይህ ተጽፎ የወጣ ጽሁፍ ነው፣ ሪሰርች የተደረገ የተሰራ ማለት ነው። ስለዚህ አሁን ይህንን ታሪክ መቀየር የምንችለው ደግሞ እኛ ባለትዳሮች ነን ማለት ነው። እያንዳንዷን ጉዟችንን ማሰብ ያስፈልጋል። ይህንን ድምፅ የምታዳምጡ ገና በእጮኝነት ወደ ትዳር ያልገባችሁ ሰዎችም ራሳችሁን ቀጣዩ ለሚኖራችሁ ህይወትን ማዘጋጀት ያስፈልጋል ማለት ነው እና አንዱ ለመንፈስ ዝለት እንዳረጋለን ወይም እንጋለጣለን ማለት ነው። ሁለተኛው ውድ ቤተሰቦቼ አንድ ክርስቲያን ወይም ደግሞ ባለትዳሮች ከስጋውና ደሙ ሲርቁ ከተጋቡ በኋላ በስጋውና ደሙ ተጋብተው እየኖሩ ከስጋውና ደሙ ሲርቁ የሚገጥማቸው ጉዳይ ከቤተ ክርስቲያን እንርቃለን። ከቤተ ክርስቲያን ጭው ብለን እንርቃለን። ድሮ ለምሳሌ ቤተ ክርስቲያን የሚያዘወትሩ ከነበረ መንፈሳዊ ቦታዎችን መሳለም የሚፈልጉ ከሆነ ገዳማት የሚሄዱ ከነበረ መንፈሳዊ ምግባራትን ለማድረግ ወደ ቤተ ክርስቲያን የሚመላለሱ የሚሄዱ ከነበሩ ከዚህ ነገር ይርቃሉ። በዚህ ላይ ብዙ ሰዎች የማይረዱት ጉዳይ አለ። ዲያብሎስ እንዴት ሰዎችን ከቤተ ክርስቲያን እንደሚያርቅ ብዙ ሰዎች አይረዱም። ብዙ ሰዎች ጋብቻቸውን በቤተ ክርስቲያን መጥተው ሲፈጽሙ በተክሊል በምናም ሲፈጽሙ መልካም ነው፣ ይሄ መደረጉ ጥሩ ነው። ግን እዛ ውስጥ ዲያብሎስ አጥፍቶ እንደሚቀመጥ ብዙ ሰዎች አይረዱትም ይህንን ጉዳይ። እነሱ ስጋውና ደሙ ሲቀበሉ ከነሱ ጋር አብሮ አይቀበልም ዲያብሎስ። ለምን? እነዚህ ሰዎች የመናፍስት ውጊያ መረጃ ከሌላቸው ዲያብሎስ አውቆ ምን ያደርጋል? ስጋውና ደሙን ተቀብለው ቤተክርስቲያን ገብተው በተክሊል ጋብቻቸውን እንዲፈጽሙ ያደርጋቸዋል። ከዛ በኋላ ግን ትዳሩ ለገብቶ ደግሞ ትዳሩን ይበጠብጥና እንዲፈርስ ያደርጋል። ከዛ በኋላ ደግሞ ድጋሚ ሌላ ስም እንዲሰጣቸው ያደርጋል ማለት ነው። በተክሊል እኮ ተጋብቶ ነበር እንደዚህ ፈጽሞ ነው ያገቡት፣ ግን ከዛ በኋላ ትዳራቸው ተበተነ የሚል በወሬ በሰዎቹ ዘንድ ደግሞ ይሄ ነገር እንድናፈስ ያደርግና ጭማሪ ህይወታችንን ያበላሻል። ይህንን ነገር ስንሰማ ቤታችን ሰላም ሲያጣ እኛ ቤተክርስቲያን አንሄድም።
በቁርባን አግብቼ እንላለን። አንዳንድ ሰዎች ቤተክርስቲያን ገብቼ በተክሊል ጋብቻን ፈጽመን እንዴት እንደዚህ ይፈተናል የምንል ሰዎች በጣም እልፍ የሆኑ ሰዎች አለን። አይደለም። ያላወቅነው ያልተረዳነው የዲያብሎስ ውጊያ አለብን። የመናፍስት ውጊያዎች አሉብን። አያችሁ፣ ጠላታችን ዲያብሎስ እኛን ለማሳፈር የቤተክርስቲያንን ስርዓትና ድርጊቶችን ለማስነቀፍ ስል የሚፈጽማቸውን ሴራዎች ስላልገባን ብዙዎቻችን የተፈተንን እንገኛለን። ስለዚህ ከቤተክርስቲያን እንርቃለን ማለት ነው። ለበምን ቅዱስ ቁርባን ሳንቀበል ስንቀር ከቤተክርስቲያን እንርቃለን ማለት ነው። ስለዚህ አንዱ ከጋብቻ በኋላ በተክሊልም በማዕሰባንም ጋብቻችንን ከፈጸምን በኋላ ቅዱስ ቁርባን ደጋግመን የማንቀበል ከሆነ ከስጋውና ደግሞ የምንርቅ ከሆነ ከቤተ ክርስቲያን ወደንም ጠላንም እንርቃለን፣ ከስርዓቷ እንርቃለን። በጣም በሚገርም ሁኔታ ማለት ነው። ስለዚህ በደንብ ልናስተውሉ የሚገባ ጉዳይ አለ። እኔ አንድ ታሪክ ልንገራችሁ በዚሁ አጋጣሚ። እኔ መንፈሳዊ ውጊያ ትምህርቶች እንደማጋራ የማታውቅ አንድ እህቴ በአካባቢ ላይ ታውቀኛለች። ብዙ ሰዎች እንደዚህ ሰፈር ላይ አያውቁኝም። ምክንያቱም ትምህርቶችን ወይም በማህበራዊ ሚዲያ በሆነ ነገር ካላዩትና ካላወቁት ብዙ ሰዎች ስለማይረዱት እኔ ብዙ ጊዜ እንደዚህ አደርጋለሁ ብዬ ስለማላወራ ስለማይረዱት፣ ነገር ግን ካለኝ ባህሪና ከሆነ ነገር አንጻር ጥያቄዎች የሚጠይቁ ሰዎች ብዙ ሰዎች አሉ እና አንድ እህታችን የጋብቻ ጥያቄዎች በተደጋጋሚ ትጠይቀኛለች እና እኔም የሚገባትን መልስ የመለስኩላት ከቆየም በኋላ ለምን ግን ከባለቤትሽ ጋር ወይ ከጓደኛሽ ጋር ሆነሽ ለምን አብራችሁ መታችሁ አናወራም ብዬ ጠየቅኳት። ከዛ በሚገርም ሁኔታ ምንድነው ብላ የመለሰችልኝ፣ ልጁ የሚያገባኝ ዲያቆን ነው ያለችኝ። እቺ ልጅ እንግዲህ ዲያቆን ልታገባ ነው። ዲያቆን ደግሞ የሚያገባው ድንግል ነው። ነገር ግን ጥያቄውን ሁሉ ሲጠይቀኝ የነበረው እኔን ነው። አስተውሉ ምን ያህል ችግሮች እንዳሉብን ማለት ነው። ዲያቆን ሆነን ቤተክርስቲያን ውስጥ ሆነን የቤተክርስቲያን መምህራን ሆነን ምስቶቻችንን፣ እጮኞቻችን አብሮን የሚኖሩ ሰዎችን ማስተማር ካልቻለን ከባድ ነው። ወደ ቤተሰቦቼ በጣም ከባድ ነው። በተለይም ስለ ስጋውና ደግሞ በደንብ አድርገን ማስተማር ይገባናል። በጣም መጠንቀቅ ያሉብን ጉዳዮች አሉ። በቃ ቤተክርስቲያን ውስጥ አንድ ዲያቆን ድንግል ሴት ማግባት አለበት ስለተባለ ብቻ ያንን ብቻ አስበን መተን ዝም ብለን የሆነ ነገር አንስተን እንደ ዕቃ አይደለችም እኮ ምስት። ውድ ቤተሰቦቼ ክብር የሚገባት መከበር የሚገባት ነች። ስለዚህ ማስተማር ማሳወቅ፣ የማታወቀው ነገር ካለ መናገር ያስፈልጋል። እኔ እንደዚህ አይነት ነገሮች ይገጥሙኛል። እቺ ልጅ ልታገባ ወር ከምናምን ቀርቷት በነበረ ሰዓት ይህንን ጥያቄ ትጠይቀኝ ነበር። እኔን ከስጋውና ደግሞ ጋር የተገናኙ ጥያቄዎች ትጠይቀኝ ነበር። በምን አይነት መንገድ ተክሊሉ እንደሚፈጸም፣ የዲያቆን ሲያገባ ምን መደረግ እንዳለበት፣ እንደዚህን ጥያቄዎች ነን ትጠይቀኝ ነበር። ይህን ጥያቄ ግን ቀድሞ መስጠት የነበረበት ማስተማር የነበረበት ልጁ ራሱ ነበር። ስለዚህ ይህችን ልጅ እንደዚህ አይነት መረጃ ሰጥቼ እንድታልፍና ይህንን ነገር እንድታውቅ አድርጊያታለሁ ማለት ነውና ብዙዎቻችን በዚህ መንገድ ሰዎችን ልንቀርጽና ልናስተምር ይገባል። በተለይም እጮኛ ስንሆን እርስ በርስ መማማር ያስፈልጋል። የቤተክርስቲያንን ትምህርት በደንብ አድርገን እንድናውቅ ከንስሐ አባታችንም ጋር ብቻ ሳይሆን ራሳችንም እንደግል ደግሞ በደንብ አድርገን ነገሮችን ማጥናት መማር ያስፈልጋል። ማወቅ ያለብን ነገሮች ማወቅ ያስፈልጋልና አንዱ ከጋብቻ በኋላ ከስጋውና ደግሞ የምንርቅ ከሆነ ከቤተ ክርስቲያን እንርቃለን ማለት ነው። ስጋውና ደግሞ ስንቀበል ለቤተ ክርስቲያን ቅርብ እንሆናለን ማለት ነው። እንዲህ ይላል፣ ወዳጆቼ ከቅዱስ ቁርባን ሕይወት ራቅን ማለት ከቤተ ክርስቲያን እንርቃለን። ባለትዳሮች ቅዱስ ቁርባን የማይቀበሉ ከሆነ ከቅዳሴ ከኪዳን ይርቃሉ፣ በዚህም ከቤተ ክርስቲያንም ጭምር ይርቃሉ ማለት ነው። ስለዚህ እነዚህ ነገሮች ይፈጽማሉ። አሁን በየማህበራዊ እንድሻው የሚቀርቡ ጋብቻዎች በሙሉ የሆነ ጊዜ ላይ ታዩታላችሁ፣ ብዙ አይነት መከራዎች ይዘው የሚመጡ ናቸው። ለታይታ ያደረግናቸው ነገሮች ሁሉ እንዲታዩ የምንፈልግ ሰዎች አለን። እንደዚህ አይደለም ውድ ቤተሰቦቼ። በጣም በሚገርም ሁኔታ ብዙ ጎበዝ የሆኑ ሰዎች ደግሞ ጋብቻቸውን የማያሳዩ፣ ጋብቻቸውን የማይገልጹ፣ የትዳር ህይወታቸውን ምንም አይነት ምልክት የማይሰጡ ሰዎች አሉ። ለምሳሌ በዚሁ አጋጣሚ ልንገራችሁ። በጣም ሞዶ መምህራችን ዲያቆን ሄኖክ ኃይሌ ለምሳሌ ባገባበት ጊዜ የጋብቻው ሳምንትና ጊዜ ላይ ከሚስቱ ጋር የነበሩ ጉዳዮች መረጃ ወጣ። ከዛ በኋላ ያለው ህይወቱ ግን ማንም ሰው አያውቀውም። እንደዚህ አይነት ነገር ያስፈልገናል ሁላችንም ጋር። የቤታችንን የግል ጉዳዮቻችንን በየማህበራዊ ሚዲያ ላይ የምንዘራ ሰዎች ልንሆን አይገባም። በጣም በጥንቃቄ ልንጓዝ ይገባል። በተለይም የቤተክርስቲያን አገልጋዮች ስንሆን፣ ምክንያቱም ለሌሎች ሰዎች ምሳሌ የምንሆን ሰዎች ነን። በጥንቃቄ ልንጓዝ ይገባል። ይህ ብቻ አይደለም። በየትኛውም ህይወታችን ላይ እግዚአብሔር በረከት እንዲያኖርልን ህይወታችን እንዲባረክ ከፈለግን ራሳችንን እየገዛን የኛ ህይወት ሰዎችን እንዲያስተምር ልናደርግ ይገባል እንጂ ቤታችን ውስጥ ያለውን ነገር እያዞርን ይሄ ነው እያልን ማሳየት አይጠበቅብንም። ስናገባ ከዛ በኋላ መልስ ስንሄድ የሆነ ነገር ሲደረግ እርቃናችንን ሆነን የሆነ ነገር እንዲህ አይነት ነገሮችን ማድረግ አይገባም ውድ ቤተሰቦች፣ እና ልንጠነቀቅ ይገባል። ሶስተኛው ውድ ቤተሰቦቼ ከጸሎት እንርቃለን። አስተውሉ ውድ ቤተሰቦቼ፣ እነዚህ ሰዎች ከመጋባታቸው በፊት ለቅዱስ ቁርባኑ እስከሚበቁ ድረስ የሚጸልዩ፣ የሚበረቱ፣ የሚሰግዱ ከነበረ በመጀመሪያው ላይ ምን ብያቸዋለሁ? የመንፈስ ዝለት ይገጥማቸዋል ቅዱስ ቁርባን የማይቀበሉ ሰዎች ብያቸዋለሁ። አሁን ደግሞ ሶስተኛው
ሶስተኛው ምንድነው? ከጸሎት እንርቃለን ወይም ከጸሎት ይርቃሉ ይላል። በጣም ብዙ ባለትዳሮች ወደ ትዳር ከገቡ በኋላ ጸሎትና መንፈሳዊ ምግባራትን ያቆማሉ። ብዙዎቹ የሚፈተኑበት ጉዳይ ይሄ ነው። ለምን? አስተውሉ ቤተሰቦቼ፣ በጣም በተደጋጋሚ ስንናገር የነበረውን ነገር ስሙኝ። ባለትዳሮች በትዳር ህይወት ውስጥ በሚኖሩበት ጊዜ ውስጥ አብሮ በሚኖሩበት በአንድ ቤት ውስጥ ሁለቱ አብሮ መጸለይ ያለባቸው ብለን ስንናገር ሰምታችኋል በተደጋጋሚ። ይህ የሚሆነው በምክንያት ነው። ለምሳሌ ባል መጸለይ ፈልጎ መጥቶ ሚስቱን በሚጠይቃት ሰዓት ለሚስት ደስ ላያት ይችላል፣ ላይመቻት ይችላል። ለምን? የመናፍስትን ውጊያ አልተረዳችሁም፣ የጸሎትን ጥቅም አልተረዳችሁም። ጸሎት ምንድን ነው የሚለውን ነገር በደንብ ሳይረዱ ሳያውቁት ይመጣሉ። በቃ ለዛች ለተክሊሏና ለሆነ ነገር ብቻ ስሉ ጋብቻቸውን ይፈጽሙና ይመጣሉ፣ ሳይረዱት ሳያውቁት ማለት ነው። ስለዚህ በጣም በሚገርም ሁኔታ ጠላታችን ዲያብሎስ በዛ ትዳር ውስጥ ገብቶ ከጸሎት ህይወት ያርቃቸዋል። እነዚህ ሰዎች አብረው በነበሩ ሰዓት ላይ ብቻቸውን ስለሚሆኑ ብቻቸውን በተለያየ ቦታ ላይ በደንብ አድርገው ይጸልዩ ይሰግዱ ነበር። ወደ ትዳር ህይወታቸው ሲመጡ ግን ሁለቱ አብረው መጸለይ አይችሉም። ስለዚህ ምን ያደርጋቸዋል? ሁለቱን ከጸሎት ህይወት ያርቃቸዋል ማለት ነው። ስለዚህ በትዳራችን ህይወት ውስጥ ስጋውና ደሙን ዘወትር የምንቀበል ከሆነ ግን በጸሎት የተያዝን ሰዎች እንሆናለን ማለት ነው። እንዲህ ይላል፣ የቅዱስ ቁርባን ህይወት ለጸሎት ያተጋል፣ ያበረታል። ባለትዳሮች ከቅዱስ ቁርባን እየራቁ ሲመጡ በጸሎትም እየራቁ ይመጣሉ። አስተውሉ። ቅዱስ ቁርባን ለመቀበል ቤተክርስቲያን ስንሄድ ጸሎት መጸለያችን አይቀርም። ስለዚህ ከቅዱስ ቁርባን መራቅ ከጸሎትም ያርቃልና ልንጠነቀቀው የሚገባ መሰረታዊ ጉዳይ ነው ውድ ቤተሰቦቼ። ስለዚህ ቅድም በነገርኳችሁ ቁጥር መሰረት ስለዚህ እነዚህ ሰዎች ከስጋውና ደግሞ የራቁት ከዛ በኋላ በሪሰርቹ ሲሰራ 80 እና 85% የቀሩት የራቁት ሰዎች ለምንድን ነው? ከዚህ ህይወትም የራቁ ሰዎች ናቸው ማለት ነው። አስተውሉ። ጋብቻችንን በቅዱስ ቁርባን ፈጽመን ከጋብቻ በኋላ ባለው ዝም ብለን የምንጓዝ ከሆነ እነዚህ መከራዎች፣ እነዚህ ዘለቶች፣ እነዚህ ፈተናዎች ወደ ቤታችን ይመጣሉ ማለት ነው። ጭራሹኑ ታስረን ተይዘን በጣም ብዙ መከራዎችን እንቀበላለን። ዛሬ በነገራችን ላይ ከሚፈርሱ ጋብቻዎች ውስጥ አንዱ በስጋውና ደግሞ በቤተክርስቲያን ውስጥ ከሚደረጉ ጋብቻዎችም ጭምር ስለሆነ ማለት ነው። ከዛ በኋላ የቤተክርስቲያንን ስርዓትን ለመንቀፍ ዲያብሎስ የሚያቀርባቸውን ሐሳቦች ደግሞ እየተቀበልን ዝም ብለን እንጓዛለን። ግን የዲያብሎስን ዓላማና ሴራ የተረዳ ሰው ወደ ትዳሩም ከገባ በኋላ ከትዳሩም በኋላ ባሉ ህይወቶች ውስጥ ጠንካራ መንፈሳዊ ህይወቶችን እየገነባ በስጋውና ደግሞ ህይወቱን እያተመ ይጓዛል ማለት ነው። ስለዚህ ይህንን በደንብ መረዳት ማወቅ ከሁላችን የሚጠበቃል ውድ ቤተሰቦች። ስለዚህ የመጀመሪያው ለመንፈሳዊ ዝለት እንዳረጋለን፣ ለመንፈስ ዝለት እንዳረጋለን፣ እንደክማለን። ጸሎት ይሰለቻቸዋል፣ መስገድ ይሰለቻቸዋል፣ መንፈሳዊ ምግባራት ይሰለቻቸዋል። እንደዛ አይነት ነገሮች ይመጣሉ። የጸሎት ሰዓት ሲደርስ ትዳከማላችሁ፣ መጸለይ አትፈልጉ ምናምን። ሁለተኛው ቤተክርስቲያን መሄድ ያስጠላችኋል። ሶስተኛው ከጸሎት ትርቃላችሁ አጠቃላይ ማለት ነው። ለምን? ስጋውና ደሙን የማይቀበል ሰው ከነዚህ ነገሮች ይርቃል ማለት ነው። ስለዚህ ከጋብቻ በኋላ በትዳራችሁ በጋብቻችሁ ላይ ቅዱስ ቁርባን ተቀበላችሁ የተጋባችሁ ሰዎች ከዛ በኋላ ባለው ህይወታችሁ ውስጥ ቅዱስ ቁርባንን ዝግጁ እየሆናችሁ የተዘጋጃችሁ ስጋውና ደሙን መቀበል ያስፈልጋል ውድ ቤተሰቦቼ። አራተኛው ከእግዚአብሔር በረከት እንርቃለን። አስተውሉ ውድ ቤተሰቦቼ፣ ከእግዚአብሔር በረከትም እንርቃለን። ለምን? ቅዱስ ቁርባን ስለማንቀበል። አስተውሉ። ጋብቻ አንዱ መልካም ዘር የሚገኝበት መንገድ ነው። የተባረከ ዘር የምናገኝበት መንገድ ነው። የተባረኩ ቅዱሳን ዛሬ የምንጠራቸው እመቤታችን ቅድስት ድንግል ማርያም የተገኘችው በጋብቻ ነው። ጻድቁ አባታችን አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ፣ ቅዱሳን አባቶቻችን አቡነ ሀብተ ማርያም፣ እነዚህ ሁሉ የተገኙት በጋብቻ ውስጥ ነው። የተባረከ ዘር እንዲገኝ ምን ያስፈልገናል? ስጋውና ደሙ ያስፈልገናል። ስለዚህ ሰዎች ከጋብቻ በኋላ በቅዱስ ቁርባን የማይታተሙ ከሆነ ወደ ቅዱስ ቁርባን የማይቀርቡ ከሆነ ከምን ያርቃቸዋል? የተባረከ ዘር እንዳያገኙ፣ የተባረከ ነገር እንዳያገኙ ከእግዚአብሔር በረከት ያርቃቸዋል። ስለዚህ በጣም መጠንቀቅ አለብን ማለት ነው። እንዲህ ይላል፣ ባለትዳሮች ከቅዱስ ቁርባን ራቁ ማለት ከእግዚአብሔር ሰማያዊ በረከትና መለኮታዊ ጸጋ ራቁ ማለት ነው። በቅዱስ ቁርባን የጀመርነው የትዳር ህይወት ከቅዱስ ቁርባን ስንርቅ የያዝነው የሚበተን ረድኤትና በረከት የሌለውን ህይወት ነው የምንኖረው። ስለዚህ በቅዱስ ቁርባን መታተም በጣም ወሳኝና አስፈላጊ ጉዳይ ነው ማለት ነው። በጉዟችን በህይወታችን ውስጥ ይህንን ነገር ዘወትር የምንፈጽሙና የምናደርገው ነገር ሊሆን ይገባል ማለት ነው። በጥንቃቄ መመልከት ያሉብን ጉዳዮች ናቸው እነዚህ ነገሮች። ስለዚህ ይህንን ማድረግ ያስፈልጋል። ከእግዚአብሔር በረከት ያርቀናል ማለት ነው። አምስተኛው ለሰይጣን ፈተና ክፉኛ እንጋለጣለን። ከምን ስንርቅ? ከቅዱስ ቁርባን ስንርቅ። አስተውሉ፣ ቅድም ብያችኋለሁ። እነዚህ ባለትዳሮች ወደ ትዳር ከመምጣታቸው በፊት ቀድሞ እርስ በርሳቸው አብረው በደንብ የሚሰግዱ በደንብ የሚጸልዩ ወንዶችና ሴቶች ነበሩ። ከተጋቡ በኋላ ግን አብረው ነው የሚጸልዩት። የጋራ ህይወት ነው ያላቸው፣ የተነጣጠለ ህይወት የላቸውም። አይታችሁታል። ስለዚህ እነዚህ ሰዎች ከተጋቡ በኋላ የዲያብሎስ ፈተና በደንብ አድርጎ ይፈትናቸዋል ማለት ነው። ለዚህ እኮ ነው የመጀመሪያው
በመንፈስ ዝለት እንድትፈተኑ ያደረጋችሁ። ሁለተኛ ከቤተ ክርስቲያን የሚያርቃችሁ ዲያብሎስ። ሶስተኛው ጸሎት እንድታቋርጡ የሚያደርጋችሁ ዲያብሎስ ነው። አራተኛው ከበረከቱ እንድትርቁ ያደርጋችኋል ዲያብሎስ ማለት ነው። የተባረከ ዘር እንዳይኖራችሁ። ለምን? የምትወልዱት ዘር የተባረከ ዘር ከሆነ እሱን ወጥቶ የሚቀጠቅጥ የሚጨፈጭፍ ስለሚሆን አይፈልገውም ይህንን ነገር። የተባረከ ዘር እንዳታገኙ ደግሞ ይታገላችኋል ማለት ነው። ስለዚህ ባለትዳሮች በጣም መጠንቀቅ ያሉብን ጉዳዮች፣ ለሰይጣን ክፉኛ እንጋለጣለን። ለሰይጣን ፈተና፣ ለአጋንንት ፈተና ክፉ እንጋለጣለን። ለምን? በቅዱስ ቁርባን አግብተን ከቅዱስ ቁርባን ስንርቅ ክፉኛ ለዲያብሎስ የተመቸ ማንነትን እንሰጣለን ማለት ነው፣ እንፈጥራለን። ስለዚህ በትዳር ህይወታችን ከቅዱስ ቁርባን ራቅን ማለት በቀላሉ ለሰይጣን ፈተና እንጋለጣለን። መለኮታዊ መሳሪያ ቅዱስ ቁርባንን ከተዊን የሰይጣን መፈንጫና ማላገጫ ነው የምንሆነው። መሳሪያ ይዞ ያልተጠቀመበት ወታደር ለጠላት የተመቸና በቀላሉ ሊጠቃ እንደሚችል ሁሉ መለኮታዊ ጸጋን በቅዱስ ቁርባን የማንላበስ ከሆነ ፈተናችን ይበዛል፣ የሰይጣን የፈተና ዱላ ይከብድብናል ማለት ነው። ስለዚህ ከቅዱስ ቁርባን ስንርቅ ለዲያብሎስ የተመቸ እንሆናለን ማለት ነው። ምክንያቱም አስተውሉ ቤተሰቦቼ፣ ከዚህ በፊት በጣም በተደጋጋሚ ነግሬያችኋለሁ። ሰዎች ቅዱስ ቁርባንን ደጋግሞ የሚቀበሉ ከሆነ ከእናት ከአባቶቻቸው ከጥንት ከአያቶቻቸው የተመላለሰውን የዛር መንፈስንም ጭምር ሲመለክ ሲገበር የነበረውን የዛር መንፈስንም መስመር ያቋርጣሉ ማለት ነው። ለምን? ቅዱስ ቁርባን አንዱ ከሚሰራቸው ስራዎች ይህ ስለሆነ ማለት ነው። ሌላው ኃጢአትን የሚያስተሰርይም ስለሆነ ማለት ነው። የክርስቶስ ስጋና ደም ኃጢአትን የሚያርቅ ኃጢአትን የሚደመስስም ስለሆነ ማለት ነው። የኃጢአት በደላችን ምክንያቱም ስንመጣ ምን ብለን ነው የምንመጣው? ንስሐ ገብተን ነው አይደል የምንመጣው። ስለዚህ የተቀበልነው ስጋና ደም ኃጢአትን የሚያርቅልንም ስለሆነ በደላችንንም የሚደመስስልን ስለሆነ ማለት ነው። ሌላው የተባረከ ዘር የምናገኝበት አንዱ በቅዱስ ቁርባን ስለሆነ ማለት ነው። ይህንን በጣም ማስተዋል ያስፈልጋል። አእምሯችን እንዲከፈት ብሩህ ማንነት እንዲኖረን ኃይል እንድንላበስ ስጋውና ደሙን መቀበል ያስፈልጋል። ሐዋርያት እኮ ደዌ የያዘውን ሰው ለመፈወስ በሚሞክሩ ሰዓት ላይ ቢሞክሩ አልተሳካላቸውም አይደል? ከዛ እኛ ለምንድን ነው እናደርግነው ይህንን ማድረግ ያቃተን ተብሎ ሲጠየቁ ይህ ወገን የሚወጣው በጾምና በጸሎት ነው ተብሎ የተነገራቸው ለዚህ ነው። ከዛ በኋላ መንፈስ ቅዱስን ከተቀበሉ በኋላ ግን ኃይል ሲለብሱ መንፈስ ቅዱስን ከተቀበሉ በኋላ ግን የሚፈውሱ የሚያድኑ ብዙ አይነት ነገሮች የሚያደርጉ ሆነው ተገኙ ማለት ነው እነዚህ ሰዎች። ስለዚህ ጠላታችን ዲያብሎስ ከነዚህ ነገሮች የሚያርቀን እንዳናሸንፈው እንዳንታገለው በሱ እስርና ቁጥጥር ስር ሆነን እንድንገኝ ስለሚፈልግ ነውና መንቃት በደንብ መበርታት ያስፈልጋል። ስለዚህ ለሰይጣን ፈተና ክፉኛ እንጋለጣለን። አስተውሉድ ቤተሰቦቼ፣ ይህንን በደንብ ማስተዋል ይገባል። ስለዚህ በትዳር ህይወት ውስጥ የምትገኙ ሰዎች በየትኛውም አይነት ትዳር ህይወት ውስጥ አስተውሉድ ቤተሰቦቼ፣ ከዚህ በፊትም ነግሬያችኋለሁ። ትዳራችሁን በዓለማዊ ጋብቻ መንገድ የሚፈጽማችሁ ሰዎች ብትሆኑ በደንብ አድርጋችሁ ልትሰሙኝ ይገባል። ህይወታችሁን ከንስሐ አባት ጋር ተነጋግራችሁ ወደ ስጋውና ደሙ መቅረብ አለባችሁ። ገብታችሁ ስጋውና ደሙን መቀበል አለባችሁ። በነገራችን ላይ አሁን ቤተክርስቲያናችን በጣም በሚገርም ሁኔታ ከጥንት ጀምሮ ሲመጣ የነበረ ነገር ነው። አግብቶ ልጅ የወለዱ ሰዎች እንኳን ባለትዳሮች ቤተሰቦችም እንኳን ቢሆኑ ቤተክርስቲያን መጥቶ ንስሐ ገብቶ ከአባቶች ከቤተሰቦች ከንስሐ አባት ጋር ተነጋግረው ስጋውና ደሙን ተቀብለው ተባርከው ከዛ በኋላ የተባረከ ህይወትን መቀጠል የሚችሉበት መንገድ በቤተክርስቲያናችን የተመቻቸ ነው። ስለዚህ እኔ እኮ ቆይቷል ካገባሁት፣ እኔ ከፈጸምኩት እንደዚህ ቆይቷል፣ አሁን ምን ማድረግ እንደዚህ የሚባል ነገር የለም። ከንስሐ አባታችሁ ጋር ተነጋገሩ። ንስሐ አባታችሁ በሚሰጣችሁ መንገድና ቀኑና በዛ መንገድ ተሄዳችሁ ስጋውና ደሙን ተቀብላችሁ ቤተሰባችሁን ማስባረክ ያስፈልጋል። እያንዳንዱ ቤተሰብ ውስጥ የሚገኙ ሰው ስጋውና ደሙን ተቀብሎ ራሱን ማስተካከል መጠበቅ ይገባል ማለት ነውና አንዱ ከስጋውና ደሙ ስንርቅ የምንፈትነው ለሰይጣን ፈተና ክፉኛ እንጋለጣለን። ይህንን ማስተዋል ይገባል። ስድስተኛው ውድ ቤተሰቦቼ፣ ዛሬ በጣም ብዙ ባለትዳሮች ብዙ የትዳር ህይወት የሚፈተነው ጉዳይ አንዱ ለዝሙት ፈተና እንጋለጣለን። አስተውሉ ውድ ቤተሰቦቼ፣ ዛሬ ማህበራዊ ሚዲያ ላይ የምንመለከተው ምንድን ነው? ብዙ ባለትዳሮች ቤተክርስቲያን ሲመጡ ተለቅልቀው ተቀብተው ምን ብለው ራሳቸውን ለቡዳ መንፈስም አጋልጠው አስተውሉ። ቤተ መቅደስ ስትገቡ እንኳን ያንን ነገር ስታደርጉ ህሊናችሁ ሊወቅሳችሁ አልቻለም። የንስሐ አባቶች አንዳንዱ እግዚአብሔር ይባርካችሁ ይናገራሉ፣ ግን ምእመኑም ጭምር አይሰሙም። አንሰማም፣ እኛ ራሳችን አንሰማም። አንዳንድ የራሳችንን ፍላጎትና ፍቃድ ብቻ እንዲፈጸም የምንፈልግ ሰዎች ደግሞ አለን። አንዳንድ የንስሐ አባቶች ደግሞ አድርጉ ችግር የለውም ብለው የሚፈቅዱ ደግሞ ሰዎች አሉ። ለምን? እነሱ ያሉበትን ቦታ ስላላወቁት ስላልተረዱትም ጭምር ማለት ነው። ውስጣቸው የተቀምጠው ያንን ቦታ እንዲያዋርዱ የሚያደርግ መንፈስም ስለሆነ ማለት ነው። ስለዚህ በጣም መጠንቀቅ የሚያስፈልገው ለዚህ ነው። ብዙ ሴቶች በነገራችን ላይ በዝሙት መንፈስና በአይነ ጥላ በቡዳ መንፈስ የሚጠቁት የጋብቻቸው ቀን ላይ ነው። ብዙ ሴቶች ቤተክርስቲያን ሲመጡ ካባውን ደርበው ለብሰው ምን ብለው ቤተክርስቲያን ገብተው ቆርበው ይወጣሉ።
በዛን ሰዓት ላይ አስተውሉ ውድ ቤተሰቦች፣ እነዚህ ቤተሰቦች የዛር መንፈስ አብሯቸው የነበረ ቢሆን የቡዳ መንፈስ የዝሙት መንፈስ አብሯቸው ያደገ ከሆነ በዛን ሰዓት ላይ ከነሱ ጋር ሲቀርቡ አብሮ አይቀመጥም። ይህ መንፈስ ወጥቶ የሆነ ቦታ ላይ አርፎ ዘና ብሎ ይጠብቃቸዋል። ልክ እነሱ ከወጡ በኋላ ደግሞ ድጋሚ ምን የሚባል ነገር መጥቷል። አሁን የዓለማዊ ጋብቻ ተብሎ ደግሞ ልክ ካባ አውልቆ እርቃናቸውን ሆኖ ደግሞ የሚዘሉበት የሚጨፍሩበት አለ። እዛ ቦታ ላይ ሲሄዱ ሌላ የዝሙት መንፈስ ደግሞ ከሆነ ሰው መጥቶ ይገባል። ለዚህ ነው እኮ ዛሬ ያገባች ባለትዳር ባሏ እያለ ከሚዜ ጋር አብራ የምትተኛበት ዘመን ደርሰናል። ይሄም በዓለም በደንብ የምንመለከተው ነገር አይደል? ወንዱ የገዛ ሚስቱን ትቶ ከሷ ከሚዜዋ ጋር የሚተኙ ሰዎችን የተመለከትን ነው ያለ ነው። በጣም የሚያሳፍሩ ነገሮችን የምንሰማበት ጊዜ ላይ ነው ያለ ነው። ለምን ዲያብሎስ እንደዚህ እያደረገ ያለው እንድንረክስ እያደረገ ያለን እንድንበላሽ እያደረገን ያለው። ስለዚህ ለዝሙት መንፈስ እንጋለጣለን ማለት ነው። ከስጋውና ደግሞ ስንርቅ ለዝሙት እንጋለጣለን። ለምን? ከጸሎት እንርቃለን፣ የመንፈስ ዝለት ይገጥመናል፣ ከቤተ ክርስቲያን እንርቃለን። በዚህ አይነት መንገድ ውስጥ ለዝሙት የተመቸን ሰዎች እንሆናለን። አለባበሳችን፣ አካዳችን በሙሉ ይቀየራል። ለምን? ከስጋውና ደግሞ እየራቅን ስለሆነ ማለት ነው። ስጋውና ደግሞ የሚቀበሉ ሰዎች በስርዓትና በአግባቡ ይመላለሳሉ። ቢያንስ ለስጋውና ደግሞ ክብር ስላላቸው እያንዳንዷን የሚያደርጉትን ነገር በአግባቡ ያደርጋሉ ማለት ነው። እንዲህ ይላል እዚህ ጋር ወዳጆቼ ጋብቻቸውን በቅዱስ ቁርባን መስርተው ትዳራቸውን ያለ ቅዱስ ቁርባን የሚኖሩ ከሆነ መለኮታዊ ፍርሃት ስለማይኖራቸው ለዝሙት ፈተና ይጋለጣሉ። የአንዳንዶች የዝሙት ፈተና ከመንፈሳዊ ዝለትና ከቅዱስ ቁርባን በመራቃቸው የሚመጣባቸው ነው። ቅዱስ ቁርባን ስንቀበል ፈርሃ መለኮት ስለሚኖረን እንኳን ዝሙት ልንሰራ ለሕጋዊ ርካቢያችንም እንጠነቀቃለን። ውድ ቤተሰቦቼ ስለዚህ በጣም ማስተዋል የሚገቡን ብዙ ጉዳዮች አሉ ማለት ነው። እያንዳንዷን ነገር በአግባቡ በስርዓቷ ልናስተውል ይገባል ማለት ነው። ሰባተኛው ውድ ቤተሰቦቼ ለፈተና እንጋለጣለን። ለከባድ ፈተና በሕይወታችን ውስጥ ለማናስተካከላቸው ፈተናዎች እንጋለጣለን። ለምሳሌ ትዳራችን ሊፈርስ ይችላል። ጋብቻችን በጣም ብዙ አይነት መከራዎች ሊመጣበት ይችላል። የሚስት ቤተሰቦች ባልን ሊጠሉ ይችላሉ። የባል ቤተሰቦች ሚስትን ሊጠሉ ይችላሉ። እነዚህ ከባድ ፈተናዎች ናቸው፣ ትዳርን እስከ ማፍረስ የሚደርሱ ማለት ነው። ሶስተኛ ወገን በትዳራችን ውስጥ ይገባል። ባል በዝሙት ሌላ ቦታ ሌላ ሚስት ሊኖረው ይችላል። ሌላ ሚስት ሊመሰርት ይችላል። ወደዛ ህይወት ሊገባ ይችላል። ሚስትም እንደዚሁ ውሽማ ሌላም ነገር ልትመሰርት ትችላለች። የማንወጣው ከባድ ፈተና ውስጥ እንገባለን። አስተውሉ። ጋብቻቸውን በቅዱስ ቁርባን ጀምረው ያለ ቅዱስ ቁርባን የሚኖሩ ባለትዳሮች ለተለያዩ ስጋዊና መንፈሳዊ ፈተና ህይወት ይጋለጣሉ። ቅዱስ ቁርባን ሰማያዊ ኃይል ስላለው የህይወት ፈተናችንን ያስታግሳል። እንድናልፍ ጽናትና ብርታት ይኖረናል። ለምሳሌ በትዳር ውስጥ በሚፈጠር የከፋ ግጭት ትዳር ከሁለት አንዳቸው ለፍቺ ቢያስቡ ቅዱስ ቁርባንን በማሰብ ላለመፍረስ ይረዳቸዋል። ግን በቅዱስ ቁርባን ተጋብተው ያለ ቅዱስ ቁርባን የሚኖሩ ከሆነ በቀላሉ ለፍቺ ሊዳረጉ ይችላሉ። ስለዚህ በቅዱስ ቁርባን የተጋቡ ባለትዳሮች ቅዱስ ቁርባንን ቀናት ወስነው አብሮ የሚቀበሉ ከሆነ ፈተናቸው ይቀላል። አስተውሉ እንግዲህ ውድ ቤተሰቦቼ ተመልከቱ። ምንም አይነት ግጭት መካከላቸው እንኳን ቢኖር እርስ በርሳቸው የተነጋገሩ ግን አስተውሉ። ይሄ ምን ማለት መሰላችሁ? የትኛውም ትዳር ጭቅጭቅና የሆነ ንትርክ የሌለበት ትዳር የለም። እግርም ከእግር ጋር ይጋጫል። ጭቅጭቅ አይጠፋም ትዳር ውስጥ። ግን ያንን ነገር በአግባቡ ማስተዋል ይገባል። በአግባቡ መመልከት መቃኘት ያስፈልጋል። ከዛ በኋላስ የዲያብሎስ ፈተና ነው። በትዳራችን ውስጥ የገባ ነገር አለ። በትዳራችን ውስጥ የመጣ ነገር አለ። ትዳራችንን ለመበተን፣ ትዳራችንን ለማፍረስ፣ ልጆቻችንን ለመበታተን፣ ትዳራችንን ለማበላሸት የመጣ ነገርማ አለ። ስለዚህ ዲያብሎስ በቤታችን ገብቷል፣ በኑሯችን ገብቷል ብለን ጠንከር ብለን ስግደታችንን፣ ጸሎታችንን እያደረግን ንስሐ እየገባን ቅዱስ ቁርባን ጊዜና ሰዓት አመቻችተን ስጋውና ደሙን መቀበል ያስፈልጋል። ይህንን ስናደርግ የፈለገ ፈተና ቤታችን ቢመጣ ስጋውና ደሙን እያሰብን ትዳራችንን እንዳይፈርስ እናደርጋለን ማለት ነው። እንጠብቋለን ማለት ነው። ለምን? ስጋውና ደግሞ መለኮታዊ ኃይሉ ይጠብቀናል ማለት ነው። ትዳሩ እንዳይፈርስ ፍቅር እንድንላበስ ያደርገናል ማለት ነው። ምክንያቱም የምንቀበለው ፍቅር የሆነውን አምላካችንን የክርስቶስን ስጋና ደም ስለሆነ ማለት ነው። እና ይህንን በደንብ ማስተዋል ያስፈልጋል። ስምንተኛ ውድ ቤተሰቦቼ አርአያ ህይወት አይኖረንም። አስተውሉ። አርአያ ወይም ሞዴል የሚሆን ህይወት አይኖረንም ማለት ነው። ሰዎች ከስጋውና ደግሞ ስንርቅ ለሰዎች የምናሳየው ነገር አይኖረንም። ምንድነው? መጽሐፍ ቅዱስ ቅድም ነግሬያችኋለሁ። ስጋውን ደሙን የምንቀበል ሰዎች ስጋውን ደሙን እየተቀበልን ማሳየት ሳይሆን የኛ ህይወት በራሱ ሻይን አድርጎ አብርቶ የሚያሳይ ሰዎችን የሚያስተምር ሊሆን ይገባል። ክርስትና በነገራችን ላይ በመስበክ ብቻ የሚገለጽ አይደለም። ወይም ደግሞ ቤተክርስቲያን በመመላለስ ነጭ ለብሰን በመታየት ብቻ የሚደረግም ጉዳይ አይደለም። ንግግራችን ሰዎችን የሚቀይር ይሆናል።
አለባበሳችን ሰዎችን የሚያስተካክል ይሆናል። ድርጊታችን ሰዎችን የሚቀይር ይሆናል። አመጋገባችን ሁሉ ሳይቀር ሰዎችን የሚያስተምር ይሆናል። ውድ ቤተሰቦቼ የክርስትና ሕይወት እንደዚህ ነው። ለምን? በተግባር ስንኖረው ማለት ነው። በተግባር ስንኖረው እንደዚህ ነው። ለዚህ እኮ ነው መጽሐፍ ቅዱስ በጣም ወዶ ቃል ስለሆነ የሚደጋግም ቃል ብርሃናችሁ እንዲሁ በሰው ፊት የበራ ይሆን ይላል። ብርሃናችሁ እንዲሁ በሰው ፊት የበራ ይሆን። ከማን ያገኘነው ብርሃን ነው? ከክርስቶስ ከአምላካችን ያገኘነው ብርሃን ማለት ብርሃን ማን ነው? ክርስቶስ ነው። ይህንን ብርሃን ግን ለእኛ የጸጋ አድርጎ ሰጥቶናል እግዚአብሔር። እሱ የባህሪ ነው ብርሃን አይደል? ስለዚህ ለእኛ የጸጋ አድርጎ ደግሞ እግዚአብሔር ሰጥቶናል ማለት ነው። ስለዚህ ይህንን ጸጋችንን እግዚአብሔር በእኛ ያደረገውን ነገር ሰዎች በማየት ብቻ ይረዱታል። ጠላታችን ዲያብሎስ ደግሞ በማየት ደግሞ ይናደዳል፣ ይቃጠላል። ስለዚህ ከጠላታችን ከዲያብሎስም የምናመልጥበት አንዱ መንገድ ይህ ነው ማለት ነው። ስለዚህ ሰዎች ስጋውና ደሙ ሲቀበሉ ከዲያብሎስ ዓላማና እቅድ ይደበቃሉ፣ ይሸሸጋሉም ጭምር ማለት ነው። ስለዚህ አርአያ ሕይወት እንዳይኖረን ያደርጋል ማለት ነው። ምን? ስጋውና ደሙን አለመቀበላችን ለሰዎች ሞዴል እንዳንሆን፣ ሰዎች በእኛ እንዳይለወጡ፣ ሰዎች በእኛ እንዳይቀየሩ ያደርጋል። በትዳር ሕይወታችን ውስጥ ወደ ትዳር ከገባን በኋላ ከስጋውና ደሙ ስንርቅ ሰዎች በእኛ እንዲማሩ አያደርግም ማለት ነው። ከስጋውና ደሙ ስትርቁ ሕይወታችሁ በፈተናና በመከራ ውስጥ ይገባና ትዳራችሁ እስከ መፍረስ ድረስ በሚደርስበት ጊዜ ላይ ሰዎች እናንተን ማማረር ያደርጋሉ ማለት ነው። በእናንተ አይማሩም፣ በእናንተ አይቀየሩም ማለት ነው። ስለዚህ አርአያ ሕይወት አይኖረንም ማለት ነው። አስተውሉ። በቅዱስ ቁርባን ተጋብተው ያለ ቅዱስ ቁርባን የሚኖሩ ከሆነ ለሰውም በተለይም ለልጆቻቸው አርአያ አይሆኑም። እኛ ቅዱስ ቁርባን እየተቀበልን ስንኖር ነው ልጆቻችን ቆራቢዎች የሚሆኑት። እኛ ቅዱስ ቁርባን እየተቀበልን ስለ ክብሩና ስለ መለኮታዊ ጸጋ ለልጆቻችን ስናስተምራቸው ነው ልጆቻችን የቅዱስ ቁርባንን ክብርና ጸጋ አውቀው በእኛ መንገድ የሚጓዙት። አንዳንዶች እነርሱ ቅዱስ ቁርባን መቀበሉን ይተውና በሳምንትና በወራት ልጆቻቸውን ቅዱስ ቁርባን እንዲቀበሉ ያደርጋሉ። ይሄ ባይከፋም ለብቻና ከልጆቻቸው ጋር አብሮ ቅዱስ ቁርባን መቀበል ለልጆቻችን ትልቅ አንድምታ ይኖረዋል። ስለዚህ ቅዱስ ቁርባን እየተቀበልን ለሰውም ለልጆቻችንም አርአያ ያለው መንፈሳዊ ሕይወት እንኖር ውድ ቤተሰቦች። ስለዚህ ዛሬ ብዙዎቻችን ሁሌም የማዝነው ጉዳይ ጭምር ነው። ይሄ ጉዳይ ብዙዎቻችን ቤተክርስቲያን ሄደን ልጆቻችንን አቁርበን እንመለሳለን። ነገር ግን እኛም በዛ በቅዱስ ቁርባኑ ልጆቻችንንም ጭምር ይዘን ቆርበን ብንወጣ ለልጆቻችንም አርአያ ጭምር እንሆናለን። አስተውሉ። ልጆቻችንንም ጭምር እናስተምራቸዋለን ማለት ነውና ይህንን በደንብ ማሰብ፣ መረዳት፣ ማወቅ ከሁላችንም ይጠበቃል። 9ኛው ውድ ቤተሰቦቼ በሰይጣን የበላይነት ይወሰድብናል። ከቅዱስ ቁርባን ከራቅን፣ በቅዱስ ቁርባን አግብተን ከቅዱስ ቁርባን ከራቅን በሰይጣን ሕይወታችን የበላይነቱን ይወሰዳል ማለት ነው። ጠላታችን ዲያብሎስ የሚፈነጭብን የሚዘልብን ይሆናል ማለት ነው። አስተውሉ። ባለትዳሮች ከቅዱስ ቁርባን ራቁ ማለት ከእግዚአብሔር መለኮታዊ ጸጋ ራቁ ማለት ነው። ከእግዚአብሔር ጸጋ ራቅን ማለት ደግሞ በተዘዋዋሪ ለሰይጣን ሕይወት በራችን ክፍት ነው የሚሆነው ማለት ነው። ይህ ሆነ ማለት አስተውሉ ቤተሰቦች፣ ይህ ሆነ ማለት መንፈሳዊ ድካም እየተሰማን በጸሎት እየተዳከምን ሰይጣን በእኛ ላይ ያለውን የበላይነት ይወስዳል። ሰይጣን በመንፈሳዊ ሕይወታችን የበላይነት ወሰደብን ማለት ፈተናችን ይበዛል፣ መከራችን ይጨምራል፣ የትዳር ሰላማችን ይጠፋል፣ በትዳራችን ረድኤትና በረከት እናጣለን ማለት ነው። እግዚአብሔር በእውነት ይጠብቀን ሁላችንም። በመንፈሳዊ ሕይወታችን ሰይጣን የበላይ ሆነ ማለት የጸሎት ሕይወታችን ይዳከማል፣ በዚህም የማንወጣበት ሕይወት ውስጥ እንገባለን። ስለዚህ ጋብቻችንን በቅዱስ ቁርባን ፈጽመን ከቅዱስ ቁርባን የራቅን ሰዎች ልናስተውል የሚገቡ ወሳኝ ነጥቦች ናቸው እነዚህ የተነሱ ነገሮች። በቅዱስ ቁርባን ተጋብተን ከቅዱስ ቁርባን ከራቅን የሚገጥሙን ፈተናዎች ናቸው እነዚህ። ስለዚህ በጣም ልንጠነቀቀው የሚገባ ጉዳይ ነውና ሕይወታችን በሙሉ መከራና ችግር ውስጥ እንዲገባ የሰይጣን የበላይነት በሕይወታችን ውስጥ እንዲነግስ ያደርጋል። ከምን ስንርቅ? ከስጋውና ደሙ ስንርቅ ማለት ነውና በጣም ልናስተውሉ የሚገባ ወሳኝ ጉዳይ ነው ውድ ቤተሰቦቼ። 10ኛው ውድ ቤተሰቦቼ ሰማያዊ ቡራኬን እናጣለን። ከምን ስንርቅ? ከስጋውና ደሙ ስንርቅ። በቅዱስ ቁርባን አግብተን ከስጋውና ደሙ ስንርቅ ሰማያዊ ቡራኬን እናጣለን። በቅዱስ ቁርባን ተባርከን ትዳር መሰረትን ማለት ለዘላለም ተባርከናል ማለት አይደለም። አስተውሉ። ብዙ ሰዎች የሚሳሳቱ እዚህ ጋር ነው። በቅዱስ ቁርባን ጋብቻቸውን መሰረትን ብለው የሚያስቡ ሰዎች በቃ ለዘላለም ተባርከናል ብለው የሚያስቡ ሰዎች አሉ። አይደለም ውድ ቤተሰቦቼ። ስጋውና ደሙ እኮ የሚደገምም ሆኖ የቀረበው ለዚህ ነው አይደል? ከሚደገሙ ምስጢራት ውስጥ የሚሆነው ለዚህ ነው ስጋውና ደሙ። ምክንያቱም የሰው ልጅ ዘወትር ኃጢአት ይሰራል፣ ንስሐ ይገባል፣ ቅዱስ ቁርባን ይቀበላል። ኃጢአት በደል ይሰራል፣ ንስሐ ይገባል፣ ቅዱስ ቁርባን ይቀበላል። ለዚህ ነው የሚደገም ምስጢር ሆኖ የቀረበልን። ስለዚህ በቅዱስ ቁርባን ተባርከን ትዳር መሰረትን ማለት ለዘላለም ተባርከናል ማለት በጭራሽ አይደለም። ከጋብቻችን በኋላ ቅዱስ ቁርባን ቶሎ መቀበል በቆረብንበት ዕለት በሰማያዊ በረከት መባረክ ነው።
ከቅዱስ ቁርባን ራቅን ማለት ከሰማያዊ ቡራኬ ራቅን ማለት ነው። ስለዚህ ቅዱስ ቁርባን ሰማያዊ ቡራኬና ኃይል የምናገኝበት ስለሆነ ከዚህ ቡራኬ እንዳንርቅ ከቅዱስ ቁርባን መራቅ የለብንም ውድ ቤተሰቦች። ስለዚህ በዚህ መሰረት ውስጥ ይህንን ጉዳይ በደንብ መረዳት ያስፈልጋል። ስለዚህ ዛሬ በተለያየ መንገድ ጋብቻ ፈጽመን የምንገኝ ሰዎች ጋብቻችንን ዘወትር በስጋውና ደግሞ ልናደርግ ይገባል። በነገራችን ላይ ይህንንም አውቀን የምንገባው ጉዳይ ነው። ወደ ትዳር ስንገባ ዝም ብለን ለታይታ ቤተክርስቲያን አገባች፣ ቤተክርስቲያን ውስጥ ተጋባች እንደዚህ ተብሎ እንዲወራልን ብቻ ሳይሆን በኋላ ደግሞ በቤተክርስቲያን ጋብቻ ማግብታ ትዳሩ ፈረሰ የሚባሉ ወሬ መስማታችሁ ስለማይቀር ማለት ነው። እግዚአብሔር ይጠብቀን ከዚህ ነገር። ስለዚህ በጣም መጠንቀቅ ያሉብን ብዙ ምስጢራትና ጉዳዮች አሉ ማለት ነው። በጉዟችን በመንገዳችን ውስጥ እያንዳንዷን ነገር በደንብ መቃኘት ማየት ያስፈልጋል። ከሁሉም በላይ ግን እያንዳንዷን የቤተክርስቲያን መሰረታዊ ትምህርቶች በምንማርበት ጊዜ የዲያብሎስን ውጊያ በደንብ አድርገን መረዳት ማወቅ አለብን። ቤተክርስቲያን መተን መማር ስንፈልግ ቤተክርስቲያን እንዳንቀርብ የሚታገለን ምንድን ነው? ከምስጢራት መሳተፍ ስንፈልግ የሚታገለን ምንድን ነው? ሹክ የሚለን ምንድን ነው? የሚያወራን ምንድን ነው? ስለዚህ የጸሎተ ስግደት ህይወታችን ላይ በደንብ መቃኘት ያስፈልጋል። ስለዚህ ባለትዳሮች ከተጋባችሁበት ቀን በኋላ ያሉ ህይወታችሁን በሙሉ መቃኘት ያስፈልጋል። ወደ ምስጢራት መቅረብ፣ ከስጋውና ደግሞ መታተም፣ በየጊዜው ራሳችንን እያነጻን በንስሐ የታጠብን ወደ ቅዱስ ቁርባን መቅረብ ያስፈልገናል። ያስተማረን የመከረን የአባቶቻችን አምላክ የእኛም አምላክ እግዚአብሔር አምላካችን ስሙ የተመሰገነ የተወደሰ ይሁን። ይህንን ጽሑፍ በዚህ መልክ አስተምሮ አስተካክለው ያቀረቡልን ቄሲስ ሄኖክ ወልደ ማርያም መምህራችን ናቸው፣ አባታችን። እግዚአብሔር አምላካችን በእውነት ረጅም ዕድሜን ያድልልን። ትዳርና ሕገ ሩካቤ ብለው የጻፉት መጽሐፋቸው ላይ በደንብ አድርገው አብራርቶ የጻፉት ነው። መጽሐፉን አግኝታችሁት ብታነቡት ደግሞ ብዙ ነገር የምታገኙበት ነው። ስለዚህ በቅዱስ ቁርባን ተጋብቶ ከቅዱስ ቁርባን ከመራቅ እግዚአብሔር ይጠብቀን፣ እግዚአብሔር ይሰውረን። ስለዚህ ዘውትር በስጋውና ደሙ መታተም ያስፈልጋል። እግዚአብሔር አምላካችን እኛንም ሁላችንንም በስጋውና ደሙ ይባርከን፣ ይቀድሰን። እኛም 30፣ 60 መቶ ፍሬ አፍርተን በሕይወታችን በሙሉ ከእግዚአብሔር ጋር እንድንኖር እግዚአብሔር አምላካችን ያግዘን። እንበርታ፣ እንጠንክር። ይቆየን። አሜን።